አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦቻችን ነው። ከተስቢህ ካፌ ዛሬም ተገናኝተናል። በያላችሁበት እንዴት ናችሁልን? በዛሬው ዝግጅታችን ስለ ኹለፋኡ ራሺዲን ባጭሩ የክፍል 1 መሰናዷችንን ወደ እናንተ እናደርሳለን። ዝግጅታችን ከተመቻችሁ ላይክ ማድረግ አትርሱ። ላይክ አድርጋችሁ ጀምሩልን። ለጓደኞቻችሁም ሼር አድርጉት። ከተስቢህ ካፌ ጋር አብራችሁ ስለቆያችሁ እያመሰገንን ሐሳብ አስተያየት ከታች ባለው የኮሜንት መጻፊያ ላይ ጻፍ አድርጉልን። ስለ ኹለፋኡ ራሺዲን የተዘጋጀውን የክፍል 1 ዝግጅት እንዲህ እናቀርበው። ኹለፋኡ ራሺዲን በክፍል 1 እንዲህ እናውሳቸው። ኹለፋኡ ራሺዲን የነብዩን መሞት ተከትሎ ሙስሊሙን ህዝብ የመሩ ቅን መሪዎች የሚባለው ዘመን ማለት ነው። በሂጅራ አቆጣጠር ከ11ኛው ዓመት ጀምሮ እስከ 41ኛው ዓመት ድረስ ያለውን ጊዜ የሚያጠቃልል ሲሆን ይህም 5ቱ ኸሊፋዎች ወይም ቅን መሪዎች ማለትም አቡበከር፣ ዑመር፣ ዑስማን፣ አሊ እና ሐሰን ህዝበ ሙስሊሙን ያስተዳደሩበት ዘመን ነው። የሁሉንም መልካም ስራ አላህ ይውደድላቸው። የሚጀምረው ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ በእግራቸው በተተኩት በአቡበከር ሲዲቅ በረቢዑል አወል 11ኛ ዓመት ላይ ሲሆን ያበቃውም የአሊ ኢብኑ አቡ ጣሊብን ሞት ተከትሎ የአሊ ልጅ ሐሰን ለሙአዊያ በፈቃደኝነት ስልጣን በለቀቁበት በረቢዑል አወል 41ኛ ዓመተ ሂጅራ ላይ ነበረ። በዚህም ጊዜ በነብዩ ሰለላሁ ዐለይሂ ወሰለም የህይወት ዘመን በአረቢያ ደሴት ብቻ ተወስኖ የነበረው የሙስሊም መንግስት ግዛት እጅግ ሰፍቶ የአረቢያን ደሴት ጨምሮ የሻምን ሀገር፣ የዛሬዎቹን ሶሪያን፣ ፍልስጤምን፣ ዮርዳኖስን፣ ኢራቅን፣ ኢራንን፣ ግብፅን፣ ሞሮኮን፣ አፍጋኒስታንን ከኤፍራጥስና ጤግሮስ ወንዞች ጀርባ ድረስ የዘለቀ ሲሆን ከፊል ህንድንም አካለው ነበረ። ዘመኑ ከኢስላማዊ መንገድ አንጻር ያ ነብዩ ሰለላሁ ዐለይሂ ወሰለም አደራችሁን በሱናዬ ወይም በፈለጌ እና ከኔ በኋላ በሚተኩ ተተኪ ቅን መሪዎች ኹለፋኡ ራሺዲን ይሁንባችሁ፣ ይህን መንገድ በክራንቻችሁ ነክሳችሁ ያዙ ያሉትን ነቢያዊ ዘመን ተከትሎ የመጣ በመሆኑ ለየት ያለና ምርጥ ስለመሆኑ ጥርጥር የለውም። ለመንደርደሪያ ይህን ያህል አልን። ከዚህ ቀጥሎ ደግሞ ከዚያ ምርጥ ዘመን ልንቀስም የምንችለውን ትምህርት አጠር ባለመልኩ እስቲ እንቃኘው። ከመጀመሪያው ኸሊፋ እንጀምር። አቡበከር ረዲየላሁ አንሁ አላህ መልካም ስራቸውን ይውደድላቸው። ከእርሳቸው ሞት በኋላ ከነቢዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ሙስሊሞች ትልቅ ክፍተት የተፈጠረ መስሎ እንዳይሰማቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሙስሊሞችን ጉዳይ ይመሩና የኸሊፋነቱን ወይም ተተኪነቱን ሸክም ለመቀበል ዝግጁ የሆኑ ዘንድ አቡበከርን አለማምደዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አቡበከርን ለኸሊፋነት እጩ አድርገው ያቀረቡበት ምክንያት ነበራቸው። ለረጅም ዘመናት የእርሳቸው ወዳጅ የነበሩ ከመሆናቸው ጋር ከሌሎች ሰሃቦች በተሻለ መልኩ ኃላፊነቱን መሸከም የሚችሉበትን ጠንካራ ጎኖቻቸውን ጠንቅቀው ያውቃሉ። እያንዳንዱን ትንሽ ትልቁን እንቅስቃሴውን ገምግመዋልና አቡበከር ትላልቅ ችግሮች ሲያጋጥሟቸው እንዴት እንደሚፈቱ፣ ከባድ መሰናክሎችን በምን መልኩ እንደሚያልፉና የመንግስት ጉዳዮችን እንዴት በጥበብና በስርዓቱ እንደሚያስኬዱ ያውቁ ነበረ። ከዚህም በተጨማሪ በእነዚያ ከነብዩ ጋር ባሳለፏቸው ዘመናት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሌሎች አካላት ከጠላትም ይሁን ከወዳጅ ጋር እንዴት እንደሚኗኗሩ አይተዋል፣ ተምረዋል፣ ልምድም ቀስመዋልና ነው። ነብዩ ሰለላሁ ዐለይሂ ወሰለም በተለይ በታመሙበትና በህይወት በቆዩበት መጨረሻ አካባቢ የሰሩት ነገር አቡበከር ኢማም ሆኖ ሙስሊሞችን ሰላት ያሰግድ ዘንድ ኃላፊነት መስጠት ነበረ። በዚህም በአንድ ወቅት አቡበከርን እዘዙት፣ ሰዎችን ሰላት ይምራ በማለት አዘዋል። አንድ ቀን አቡበከር በቀሩበት ቀን ግን ዑመር ረዲየላሁ አንሁ ተነስቶ ሰላት ያሰግድ ጀመር። ዑመር አላሁ አክበር ብሎ ወደ ሰላት በገባ ጊዜ ነብዩ ድምፁን ሰሙና አቡበከር የለም እንዴ በማለት በመጠየቅ ይህንን ድርጊት አላህና ሙስሊሞች አይፈቅዱትም በማለት በተደጋጋሚ የተናገሩበት ሁኔታ ነበረ። ከዚህ በኋላም ቢሆን የሙስሊሞችን ጉዳይ እንዲፈጽሙ በነብዩ ሰለላሁ ዐለይሂ ወሰለም የተወከሉ ሲሆን ሰዎች ነብዩን በሚያጡበት ጊዜም ከእርሳቸው ይጠይቁ የነበሩትን ነገሮች ከአቡበከር እንዲጠይቁ ወደሱ መርተዋል። በአንድ ወቅት አንዲት ሴት ለጉዳይ ወደ ነብዩ በመጣች ጊዜ ተመልሳ እንድትመጣ ከነገራት በኋላ እርሶን ካጣሁስ ብላ ስትጠይቃቸው እርሶ የሞቱ እንደሆነስ ለማለት በሚመስል መልክ ማለት ነው
እኔን ካጣሽ ወደ አቡበከር ሂጂ ብለዋት እንደነበርም ተዘግቧል። ከመሞታቸው ቀደም ብሎ ትንሽ ሻል ሲላቸው ነቢዩ ሰለላሁ ዐለይሂ ወሰለም በሁለት ሰሃቦቻቸው መካከል ተደግፈው ወደ መስጂድ መጡ። አቡበከርም እርሳቸውን ለማስቀደም ብለው ወደ ኋላ እየተመለሱ መሆኑን ባዩ ጊዜ በቦታው እንዲረጉ በእጅ ምልክት ሰጧቸውና ከዚያም ከአጠገባቸው በመቀመጥ በእርሳቸው አሰጋጅነት የሰገዱበት ሁኔታም ነበረ። በሌላ በኩል የአቡበከርን ደረጃ የሚያመለክቱ ንግግሮችን ለሙስሊሞች እያሰሙ የነበረ ሲሆን በአንድ ወቅት እኔ በወዳጅነት ደረጃ ከአቡበከር በላይ ውለታው የበዛብኝ ሰው የለም ብለው ነበረ። ከአላህ ውጪ ከህዝቦቼ መካከል ወዳጅ የሚይዝ ብሆን ኖሮ አቡበከርን በያዝኩ ነበር፣ ነገር ግን እርሱ ወንድሜና ጓደኛዬ ነው ብለውም ተናግረዋል። በዚያው ሰሞን የመስጂዱን ንጽህና ለመጠበቅ ሲባል በሮቻቸው ወደ መስጂድ የሚያስገቡ ጎረቤቶች መግቢያቸውን እንዲዘጉ፣ እነኚህ በሮች ይዘጉ የአቡበከር በር ሲቀር በማለት ያዘዙ ሲሆን እርሳቸው ግን አቡበከር ሁሌም የአላህ መልእክተኛ ዘንድ የሙስሊሞችን ጉዳይ ይዘው ያለ ቀጠሮ ስለሚመላለሱ ስለሚወጡና ስለሚገቡ መግቢያና መውጫ በር መቀየሩ ይከብዳቸው ይሆናል በማለት እንደሆነ ተገምቷል። ይሄ ሁሉ ሲሆን ግን ነቢዩ ሰለላሁ ዐለይሂ ወሰለም አንድም ቀን አቡበከር ኸሊፋ ይሁን በማለት በቀጥታ የተናገሩበት ሁኔታ አልታየም። ይህም ሙስሊሞች በጉዳዮቻቸው የሚቆሙላቸውና የሚያስተዳድራቸው የፈለጉትን ሰው ይመርጡ ዘንድ መብታቸውንና ፍላጎታቸውን ላለመክፈፍ ይመስላል። በመጨረሻም ነቢዩ ሰለላሁ ዐለይሂ ወሰለም ሞቱ። ክስተቱም ሙስሊሞችን እጅግ ያስደነገጠ ከመሆኑ የተነሳ ብዙዎች ሁኔታውን መሸከም አልቻሉም ነበር። ራሱን የሳተና አእምሮ የተቃወሰ፣ ተቀምጦ መነሳት ያቃተው፣ ምላሱ ተሳስሮ መናገር ያቃተው፣ ሙሉ በሙሉ መሞታቸውን ክዶ የሚከራከርም የታየበት ክስተት ነበረ። ሰሃቦች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ማጣት ቀላል ነገር አልነበረምና ለሰሃቦቹ ለዛ ነው ህመሙ እንዲህ የከበዳቸው። በዚህ ጊዜ ነበረ አቡበከር እውነትም በሙስሊሞች ጉዳይ ለመቆም እጅግ ጠንካራው ሰው መሆናቸውን ያሳዩበት አጋጣሚ የታየው። መሞታቸውን በሰሙ ጊዜ ከመዲና ውጪ ከነበረው ቤታቸው እየተጣደፉ በመምጣት ራሳቸውን በተቆጣጠሩበት ሁኔታ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት በመግባት ፊታቸውን በመግለጥ ሳሟቸውና እንደው በእናት አባቴ ሞት ኖረህም ሞትህም ምንኛ ማርክ አሉ። ከዚያ ወጡና ዑመርን ሰዎች መሃል ሆኖ ሲጫጩ አገኙት። እሱም ለአቡበከር እንዲህ አላቸው፣ አንዳንድ መናፍቃን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሞተዋል ይላሉ፣ የአላህ መልእክተኛ ግን አልሞቱም አላቸው። አቡበከርም አንተ ሰው ተረጋጋ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእርግጥም ሞተዋል ካሉት በኋላ አንተም ሟች እነሱም ሟች ናቸው የሚለውንና ከአንተ በፊት ለማንኛውም ሰው ዘላለም መኖርን አላደረግንም፣ ታዲያ አንተ ብትሞት እነርሱ ዘውታሪዎች ናቸውን የሚለውን የአላህን ቃል አልሰማህም እንዴ አሉት። ከዚያም ወደ ሚንበር ወጡና አላህን ካመሰገኑና ካወደሱ በኋላ ሙሐመድን የሚገዛ ወይም የሚያመልክ ካለ ሙሐመድ በእርግጥ ሞቷል፣ አላህን የሚያመልክ ካለ ግን አላህ ሕያው ነው አይሞትም በማለት አወጁ። አስከትለውም የአላህን ሱብሓነሁ ወተዓላ ቃል አነበቡ። ሙሐመድም ከእርሱ በፊት መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም፣ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህን አንዳች ነገር አይጎዳም፣ አላህም አመስጋኞቹን በእርግጥ ይመነዳል። በአካባቢው የነበሩ የመዲና ሰዎች ከአቡበከር የሰሙትን አዲስ የሆነባቸው በሚመስል መልኩ የአላህን ቃል ደጋግመው ማለት ጀመሩ። ድንጋጤውም እየቀለላቸው መጣ። ቀስ በቀስም ወደ ቀጥተኛው አመለካከት ተመለሱ። የነብዩ መሞት እርግጥ መሆኑን ባወቁ ከነብዩ ውጪ እንዴት ህይወትን መኖር እንዳለባቸው፣ በመለየታቸው ላይ እንዴት መታገስ እንደሚችሉና ግላዊም ሆነ ማህበራዊ ኑሯቸውን እንዴት መምራት እንዳለባቸው ራሳቸውን ማለማመድ ያዙ። መጀመሪያ የታያቸው ነገር የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም የሚተካና ከእርሳቸው በኋላ ሙስሊሙን የሚያነቃቃ በጉዳያቸውም የሚቆም ሰው መምረጥ ነበረ። ይህንንም ያደረጉበት ዋናው ምክንያት ሰዓድ ኢብኑ ዘይድ እንዳለው አንድም ቀን ያለ ጀማዓ ወይም አንድነት እንዳይውሉ በመስጋት ነበር። ሆኖም ግን ለአቡበከር የኸሊፋነቱን ጉዳይ በቀጥታ አልሰጡትም። ይህም ሊሆን የቻለው ነቢዩም ሰለላሁ ዐለይሂ ወሰለም ይህንኑ ጉዳይ በግልጽ ያላስቀመጡ ከመሆኑም በላይ ቀደም ሲል እንደጠቀስነው አንዳንድ ሙስሊሞች በተለይም የመዲና ሰዎች ነቢዩ በተደጋጋሚ የአቡበከርን ደረጃ ያነሱበት ሚስጥር ስላልገባቸው ነበረ።
የአንሷር ወይም የመዲና ሰዎች ሰቂፈቱ በኒ ሳዒዳ በሚባለው ቦታቸው ተሰባሰቡ። ሰዓድ ኢብኑ ዑባዳን ኸሊፋ ማድረግ በሚችሉበት ሁኔታ ላይም ተመካከሩ። ይህን ለማድረግ የተነሳሱበት ምክንያትም ሰዓድ ራሱ እንዳለው እናንተ ወደ እምነት በመግባት ቀድማችኋል። በኢስላም ውስጥም የትኛውም የአረብ ጎሳ ያልታደለውን ትልቅ ደረጃ አላችሁ። ምንም እንኳ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦቻቸውን ወደ አላህ መንገድ እየጠሩ ጣዖታትንና ከአላህ ውጭ የሚገዙትን ነገር ሁሉ እንዲተዉ 10 ምናምን ዓመት በመካ የቆዩ ቢሆንም ያመነባቸው ጥቂት ሰው ብቻ ነበር። እነሱም ቢሆኑ ሊከላከሉላቸው አልቻሉም። ሃይማኖቱም እንዲጠናከር በቂ ድጋፍ ማድረግ አልተቻላቸውም። በመጨረሻም አላህ እድለኞች አደረጋችሁና ክብርን ወደ እናንተ አመጣ። በሱና በመልእክተኛው እንድታምኑ አደረጋችሁ። ከእርሳቸውና ከሰሃቦቻቸውም ተከላካይ፣ ዲኑንም ጠባቂ፣ ጠላቶቹንም ተፋላሚ እንድትሆኑ አድርጎ መረጣችሁ። አረቦች በሙሉ ቀጥ ብለው ለአላህ ትእዛዝ እስኪያድሩ ድረስ በጠላቶቹ ላይ ጠንካሮች ነበራችሁ። እሳቸውም በእናንተ ደስ ተሰኝተው ከእናንተ እየወደዱ ሞቱ የሚለውን በመያዝ ነው። ከመሃላቸው ኡሰይድ ኢብኑ ሁደይር የአንሷሮችን ሐሳብ ለመግለጽ ወደ አቡበከር ሲመጣ ከሙሃጅሮች ጋር የተሰበሰበ ሆኖ አገኙት። የአንሷሮችን ሁኔታ በነገራቸው ጊዜ አቡበከር አብረዋቸው የነበሩትን ሰዎች በሉ ወደ ወንድሞቻችን ወደ አንሷሮች ወደ መዲና ሰዎች እንሂድ፣ በዚህ ጉዳይ ላይ እነሱም ሐቅ አላቸውና አላቸው። ካሉበትም ሄዱ አገኟቸው። የወሰኑትንና የደረሱበትን ጉዳይ ባስረዱትና ሐሳባቸውንም ባየ ጊዜ እናንተ አንሷሮች ወይ በዲን ውስጥ የነበራችሁን አስተዋጽኦ ማንም መካድ አይችልም። በእስልምና ቀዳሚ መሆናችሁንም እንዲሁ አላህ ሃይማኖቱንና መልእክተኛውን ትረዱ ዘንድ መርጧችኋል። መልእክተኛውም ወደ እናንተ እንዲሰደዱ ፈቅዷል። አንድ መልካም ነገር አይነሳም እናንተ ለዚያ ነገር ተገቢዎች ሰዎች የሆናችሁ ቢሆን እንጂ በማለት ጥንካሬያቸውን አወሳላቸው። በመቀጠልም እነኚህ ነገሮች ብቻቸውን ኸሊፋነትን ለማግኘት ወይም የነብዩ ምትክ ለመሆን ዋስትና እንደማይሰጧቸው ነገሯቸው። አረቦች በውስጣቸው ካለ የጎሰኝነት ችግር የተነሳ የነብዩ ጎሳዎች ለሆኑት ለቁረይሽ ካልሆነ በቀር ለማንም ማደር እንደማይፈልጉም ጭምር አስረዳቸው። በውይይቱ መካከል ከአንሷር የሆነ አንድ ሰው ከእኛም አንድ አሚር ከእናንተም አንድ አሚር ይመረጥ በማለት ሐሳብ ሰጠ። ዑመር አንድ ህዝብ ለሆኑት ሙስሊሞች እንዴት ሁለት አሚር ሊሆን ይችላል በማለት ተቃወመ። የአላህ መልእክተኛ ከዚህ አይነቱ ድርጊት ከልክለዋል። ወዮላችሁ፣ በአንድ ዘመን ውስጥ ሁለት ነገሮች አይሰበሰቡም። ወላሂ ነቢያችን ከእናንተ ከአንሷሮች ያልሆኑ ሆኖ ሳለ ሌሎች አረቦች መሪዎቻቸው ተሆኑ ዘንድ አይቀበሏችሁም። ነቢይነት ከነሱ ውስጥ የተመረጠን ሰው ግን አረቦች ለመታዘዝ ፈቃደኞች ናቸው አላቸው። አቡበከር ንግግራቸውን ደገሙ። የአንሷሮችንም ደረጃ አወሱ። ስለ ኸሊፋነቱን ጉዳይ ለነሱ ያልታያቸውን ነገሯቸው። ታውቃላችሁ የአላህ መልእክተኛ ሰዎች በአንድ ሸለቆ ቢገቡና አንሷሮቹ በሌላ ሸለቆ ቢገቡ አንሷሮች የገቡበትን ሸለቆ ገባለሁ ማለታቸውን አንተ ሰዓድ ሆይ አንተ ተቀምጠህ ባለህበት የአላህ መልእክተኛ ቁረይሾች የዚህ ጉዳይ ተረካቢዎች እነርሱ ናቸው ማለታቸውን ታውቃለህ። መልካሞችን መልካሞች ይከተሏቸዋል፣ ክፉዎችንም የሚከተሉ ክፉዎች ናቸው። ሰዓድ እንዲህ አለ፣ እውነት ተናገርክ፣ እኛ ሚኒስትሮች እናንተ ደግሞ መሪዎች ናችሁ አለ። አቡበከር በእጄ አለ። ቀጥሎም እናንተን ምክክር ላይ የምናስቀራችሁ አይደለንም፣ ነገሮችም ያለ እናንተ መገኘት አይወሰኑም አለው። አቡ ዑበይዳም እንዲህ በማለት አከሉ፣ እናንተ አንሷሮች ወይ መጀመሪያ ነብዩን የረዳችሁ እናንተ ናችሁ። መጀመሪያ ያጠፋና ያበላሸ ልትሆኑ ግን አይገባም። በሺር ኢብኑ ሰዓድ አቡ ኑዕማን ኢብኑ በሺርም ተነሳና እንዲህ አለ፣ እናንተ የአንሳር ሰዎች ወይ ወላሂ ምንም እንኳን ሙሽሪኮችን ወይም አጋሪዎችን በመዋጋት እኛ ብልጫው ቢኖረንም ወደ ሃይማኖቱ ለመግባትም ቅድሚያውን ብንወስድም በዚህ ጉዳይ የፈለግነው ግን የአላህን ውዴታ መልእክተኛውን መታዘዝና ራሳችንንም መጥቀም አስበን እንጂ ሌላ አይደለም። ይህን እንደ ምክንያት በማቅረብም በሰዎች ላይ ድንበር ማለፍ የለብንም። የዱንያንም ጥቅም መፈለግ አይኖርብንም። ሙሐመድ ከቁረይሽ ናቸው፣ ህዝቦቹም ይሄ ጉዳይ የሚገባቸውም እነርሱ ናቸው። ወላሂ በዚህ ጉዳይ ላይ ከእነሱ ጋር መጨቃጨቅ እንደሌለብን አምናለሁ። አላህን ፍሩ፣ ሐሳባቸውን አትቃወሙ፣ አትጨቃጨቋቸውም። ከዚያ በኋላ ተጽዕኖ ባሳደረው የዑመር ንግግር ነበረ ሁሉም ለአቡበከር ኸሊፋነት ቃል ኪዳን ለመስጠት ፈቃደኛነታቸውን የገለጹት። በአላህ እጃቸዋለሁ ሰዎችን እንዲያሰግዱ አዘው አልነበረም? ሰዎችም አዎ ወላሂ አሉ። ታዲያ ማናችሁ እርሱን አቡበከርን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ካስቀመጧቸው ቦታ ሊያነሳቸው የሚችለው? እርግጠኛ ነኝ ሁላችንም ይህን አንወድም፣ አላህ ይቅር ይበለን አለ። አቡበከር ሊከተል የሚችለው ነገር ከበዳቸውና አንተ ዑመር ሆይ ከኔ በላይ ለቦታው ጠንካራውና ተገቢው ሰው አንተ ነህ አሉት። ዑመርም እንዲህ በማለት መለሰ፣ የአንተ አንዱ ጥንካሬ የኔንም ይጨምራል በማለት
ይህ ሁሉ የተከሰተው ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም በሞቱበት ዕለት ነበረ። በተከታዩ ቀን አቡበከር ከተቀሩትና በቦታው ካልነበሩ ሰዎች በይአ ወይም ቃል ኪዳን ለመውሰድ ተቀመጡ። የአረብ ልዑካንም እስልምናቸውን የቀየሩት ሲቀሩ ተሰባስበው ቃል ኪዳን ለመስጠት መጡ። ስለ ሁኔታው ሰዒድ ኢብኑ ዘይድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሞቱ ዕለት በቦታው ነበርክ ወይ ተብሎ ተጠየቀ። እሱም አዎ አለ። አቡበከር መቼ ነው ቃል ኪዳን የተገባላቸው ተባለ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በሞቱበት ቀን ነው። በዕለቱ የቀረ ሰው ነበረ ወይ ሲባል አይ ማንም አልቀረም፣ ሙርተድ ወይም ከነቢዩ ሞት በኋላ ከእስልምናው የወጣ ወይም ደግሞ ሙርተድ ለመሆን የተቃረበ ሲቀር በማለት መልሷል። በዚህ ሁኔታ ነበር የመጀመሪያው የሙስሊሞች መሪ የኸሊፋነት ቃል ኪዳን የተፈጸመላቸው። ሁኔታው የሙስሊሞች መሪ መሆን ያለበት በላጭ ብልህና በመምራት ላይም ብቃት ያለው ሰው መሆን እንዳለበትና መራጮችም የጉዳዩ ባለቤቶች መሆን እንዳለባቸውና የትኛውንም ስልጣን ቢኖረው ማንም ሊመርጥላቸውና ግፊት ሊያደርግባቸው እንደማይገባ ለሰዎች ሁሉ ግልጽ የሆነበት ነው። እዚህ ላይ የምንገነዘበው ነገር እስልምና ታዋቂና ትላልቅ ሰዎች ለህዝቡ ይበጃል ያሉትን አስተዳዳሪያቸውን እንዲመርጡ የሚጋብዝ መሆኑንና ኋላ ላይ የተቀረው ህዝብ ቃል ኪዳን የሚፈጽምበት ሁኔታ ያለ መሆኑን ነው። ይህም በአቡበከር ሹመት ወቅት ታይቷል። አስተዳዳሪው ምክትሉን በመምረጥ ወሳኝ ለሆኑ ሰዎች ጉዳዩን እንዲስማሙበት በማቅረብ የሚያስወስንበት ሁኔታ እንዳለም በዑመር ወቅት የታየው አመራረጥ አመላካች ነው። የተለያዩ ሰዎችን እጩ አድርጎ በማቅረብ ከነሱ ውስጥ አንዱን መምረጥ የሚቻል መሆኑንም በዑስማን ጊዜ ሆነው ያሳየናል። አቡበከር ሲዲቅ ረዲየላሁ አንሁ ንግግር ለማድረግ ተነሱ። በመንግስታቸው ውስጥ ሊከተሉ ያሰቡትን መሰረታዊ ነጥቦች አነሱም። ሰዎች ወይ እኔ በእናንተ ላይ ብሾምም በላጫችሁ ሆኜ ግን አይደለም። ጥሩ የሰራው እንደሆነ አግዙኝ፣ ያጠፋው እንደሆነ ደግሞ አርሙኝ። እውነት አደራ ናት፣ ውሸት ግን ክህደት ናት። በአላህ ፍቃድ ሐቁን እስካስመልስለት ድረስ ደካማ የተባለው ሰው በእናንተ ውስጥ ጠንካራ ነው፣ ጠንካራችሁ ደግሞ ደካማ ነው። የወሰደው የሌሎች ሐቅ ካለ በአላህ እገዛ እስክቀበለው ድረስ። ሰዎች በአላህ መንገድ መታገልን አይተውም አላህ ውርደትን ያከናነባቸው ቢሆን እንጂ፣ ዝሙት በህዝቦች ውስጥ አይስፋፋም አላህ መከራ የለቀቀባቸው ቢሆን እንጂ። ህዝቦቼ ሆይ አላህንና መልእክተኛውን እስከ ታዘዝኩ ድረስ ታዘዙኝ፣ አላህንና መልእክተኛውን ያልታዘዝኩ እንደሆነ ደግሞ አትታዘዙኝ በማለት ተናገሩ። አቡበከር የመጀመሪያ ስራቸው ያደረጉት እስልምናቸውን የቀየሩትን ሰዎች ለመዋጋት መዘጋጀት ነበረ። በወቅቱ ከነቢዩ ሰለላሁ ዐለይሂ ወሰለም ሞት በኋላ በከተማ አካባቢ የሚገኙ ሰዎች በእምነታቸው የጸኑ ሲሆን፣ በሰፊው የአረቢያ የገጠር ክፍል የሚገኙ የተወሰኑት ደግሞ የነቢዩን ሞት እንደሰሙ ከሃይማኖታቸው ተመለሱ። ከዚህም አልፈው የአላህ መልእክተኛ ያስቀመጧቸውን ገዢዎቻቸውንም አንታዘዝም አሉ። የአካባቢውን አብዛኛውን ነዋሪ ለመሰብሰብ ያስችለናል በሚል እሳቤም ከመካከላቸው ነብይ ነኝ ብሎ የተነሳ ነበረ። ይህ በእርግጥም ለሙስሊሞች ትልቅ የፈተና ወቅት ነበረ። አብዛኛዎቹ ከእስልምና የወጡ ሰዎች ከሰለሙ ጥቂት ዕድሜ ብቻ የነበራቸው ሲሆን የእምነቱ ምንነት ወደ ውስጣቸው አልገባም ነበረ። በተሳሳተ ግንዛቤም እስልምናንና የአላህን መልእክተኛ በማያያዝ በእርሳቸው ሞት ሁሉ ነገር የሚያበቃ መስሏቸው የተመለሱ አሉ። በመፍራት አሊያም ከአላህ መልእክተኛ ስጦታ እናገኛለን በማለት የሰለሙ፣ መሪዎቻቸውን በመከተል ብቻ የሰለሙ፣ ስለ እምነቱ ምንም የማያውቁም ነበሩ። የነቢዩን ሞት ተከትሎ መሪዎቻቸው ከእስልምና ተመልሰው ነቢይ ነን ብለው በተነሱ ጊዜ እነሱም አብረዋቸው ከእስልምና ወጡ። ኡርወት ኢብኑ ዙበይር አባቱን ጠቅሶ እንደተናገረው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሞቱ አረቦች በሙሉም በከፊልም ከእስልምና ወጡ። ሙሰይሊማና ጠሊሃን የመሳሰሉት ደግሞ ነቢይ ነን ብለው በመነሳታቸው ነገሮች ተመሰቃቀሉ። በጠሊሃ ዙሪያ አብዛኛው የጠይ እና የአሰድ ጎሳዎች ተሰበሰቡ። ገጥፋኖች ከአህጃና ከአፍናዎች ደግሞ የተወሰኑት ሲቀሩ ሁሉም ከእስልምና በመውጣት በእርሱ ለመምራት ቃል ኪዳን ገቡለት። ሐዋዚኖች የወጡም የቀሩም ነበሩ። በሰቂፍና ዙሪያዋ ካሉት ጎሳዎች በስተቀርም አብዛኛዎቹ ዘካን ከለከሉ። ከበኒ ሱለይምም የተወሰኑት ከእስልምና ወጡ። እንዲሁ በየቦታው ይኸው ሁኔታ ተከሰተ። በመዲና የሚገኙ ሰሃባዎች በዚህ አሳሳቢ ለውጥ ዙሪያ አቋማቸው የተለያየ ነበረ። አብዛኛው ሰው ኃይል በመጠቀም ነገሩን ለመለወጥ ቢሞከር የሁኔታውን መጨረሻ ፈሩ። በመሆኑም ጦርነት ባይከፈት ይሻላል የሚለውን አቋም ያዙ። ጥቂት የማይባሉት ደግሞ ተስፋ ቆረጡ። ሞት እስኪመጣብን ድረስ አርፈን አምላካችንን መገዛት አለብን ተባባሉ። አቡበከር ግን በጉዳዩ ላይ ቁርጥ ውሳኔ ላይ ደረሱ። ከእስልምና የወጣውን እያንዳንዱን ሰው ለመጋፈጥ ወላሂ ሰላትና ዘካን ለይቶ የሚያይን ሰው እዋጋዋለሁ፣
ዘካ የንብረት ሐቅ ናትና ማንም መከልከል አይችልም። ወላሂ ለአላህ መልእክተኛ ይሰጡ የነበሩትን ገመድ እንኳ ቢከለክሉኝ የከለከለኝን ሰው እዋጋዋለሁ አሉ። እውነተኛው ኸሊፋ በዚህ አቋማቸው በሌላ ሰው ያልታየ ጀግንነታቸውን አጸኑ። የቂን ወይም በአላህ ላይ እርግጠኛነት ምን ማለት እንደሆነ ያውቃሉ። ይህንንም በሂጅራ ወደ መዲና ስደት ማለት ነው፣ በዛ ወቅት በበድር ዘመቻና በአህዛብ ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም አይተዋል። ያኔ ሁሉም ቁሳዊ ነገሮች እስልምና ያበቃለት መሆኑን ያመለክቱ ነበረ። የአላህ ነቢይ ግን በዚያች ቀውጢ ሰዓት ሙስሊሞች ለሽንፈት ምክንያት ሊሆኑ የሚችሉትን እስካስወገዱ ድረስ አላህ ድሉን እንደሚሰጣቸው ሙሉ በሙሉ እርግጠኛ ነበሩ። ኢብኑ መስዑድ እንዲህ ይላል፣ ከነቢዩ ሞት በኋላ አላህ ግዴታ ያደረገብንን ነገር በመተዋችን ምናልባትም አላህ እኛን የሚያጠፋበትን አቋም ይዘን ነበረ። አላህ አቡበከርን ሰበብ ባያደርግልን ኖሮ እኛ ላለመጋደል ተስማምተን ነበር፣ እኛው ብቻ ሞት እስኪመጣብን ድረስ አላህን ለመገዛት። አቡበከር ግን እነኚህን ሰዎች ለመዋጋት ቆረጡ። አቡበከር ሙርተዶችን ወይም ከእስልምና የወጡትን እና ነቢይንን ያሉትን ለመዋጋት ቆርጠው መነሳታቸውን ባዩ ጊዜ በዙሪያቸው የነበሩ ሰሃቦች ያኔ ነቢዩ ሰለላሁ ዐለይሂ ወሰለም ከሞታቸው በፊት ለዘመቻ አዘውት የነበረው የኡሳማ ኢብኑ ዘይድ ጦር ለእርሶ እገዛ እንዲያደርግና መዲናን ለመጠበቅ እዚሁ እንዲቀር በማለት ሐሳብ አቀረቡ። ይህንንም ያሉት የኡሳማ ጦር የሙስሊም ጦር በመሆኑና ያመጹት በዙሪያ ያሉ አረቦች በመሆናቸው ታማኝ እንደሆነ ስላመኑበት ነው። ኡሳማም በዚህ ጉዳይ ላይ አቡበከርን ለማሳመን ብዙ ጣረ። ከኔ ጋር ትላልቅ የሚባሉ ሰዎች አሉ። በአላህ መልእክተኛ ኸሊፋ፣ በአላህ መልእክተኛና በሙስሊሞች ክብር ላይ ሙሽሪኮች ሊያጠቋቸው ይችላሉና ማንንም አላምንምና እዚሁ ቀርተን መዲናን እንጠብቅ አላቸው። አቡበከር ግን የሁሉንም ሐሳብ አልተቀበሉትም። በእይታቸው አምባገነን ለመሆን ፈልገው ሳይሆን የኡሳማ ጦር እንዲዘጋጅ አዘው የነበሩት ነቢዩ ነበሩና ይህ ጦር ስራውን ነቢዩን ባለመታዘዝ መጀመር የለበትምና መሄድ አለበት በሚል የተነሳ ነው። ነፍሴ በእጁ በሆነችው ጌታ ይምላለው፣ አውሬዎች ቢቀራመቱኝ እንኳ የኡሳማን ጦር ከመላክ ወደኋላ አልልም። የአላህ መልእክተኛ አዘውበታልና በመንደሩ ብቻዬን የምቀር ቢሆን እንኳ እልከዋለሁ በማለት አስረግጠው ተናገሩ። አቡበከር ከዚህም በተጨማሪ በሀገሪቱ ሰላምን ማምጣት የሚቻለው በሩሞች ላይ መንገድ በመዝጋትና እነሱንም እንዳይዘምቱባቸው በማጨናነቅ ነው የሚል እሳቤም ነበራቸው። ኡሳማ ዕድሜው ገና በመሆኑ ይህን ታላቅ ተልእኮ ያሳካ ይሆን በሚለው ላይ ጥርጣሬ የነበራቸው ሰዎች ቁጥርም ቀላል አልነበረም። በመሆኑም ይህንን የተጠራጠሩ ሰዎች በዑመር በኩል አድርገው ለአቡበከር ደብዳቤ ላኩ። ዑመርም ለአቡበከር እንዲህ አሉ፣ የአንሳር ሰዎች ይህንን ጉዳይ እንዳደርስህ ልከውኛል። ከኡሳማ በዕድሜ ከፍ ያለውን ሰው መሪ ታደርግላቸው ዘንድ ይጠይቃሉ አላቸው። አቡበከር ከተቀመጡበት ብድግ ብለው የዑመርን ጺም በመያዝ እናትህ ትጣህና አንተ የኸጣብ ልጅ ሆይ የአላህ መልእክተኛ ለቦታው ሾመውት እኔ እንዳወርደው ታስባለህ ብለው ተቆጡ። ከሰሃቦችና ከአቡበከር ገጠመኞች የምንወስደው ትምህርት ሹራን ወይም መመካከርን ሙስሊሞች ልምዳቸው ሊያደርጉትና ሊዘወትሩበትም የሚገባ መሆኑን ነው። ሆኖም ግን አንድ ነገር የአላህን ትዕዛዝ የመፈጸምና ያለመፈጸም ጉዳይ ሆኖ ሲገኝ ግን በትዕዛዙ መመራት ለሹራ የሚቀርብ መሆን የለበትም። የሹራ ዋና ጥቅሙ እጅግ ወደ ተሻለውና ትክክለኛ ወደሆነው ሐሳብ ለመድረስ የሚደረግ ጥረት ነውና። በመሆኑ የሁሉ እውቀት ባለቤት ከሆነው ከአላህ ሱብሓነሁ ወተዓላና በራእይ ከሚመጣላቸው መልእክት እንጂ በስሜታቸው ከማይናገሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በላይ የሆነ ትክክለኛ ሐሳብ ይኖራል ተብሎ አይታሰብም። ውድ ቤተሰቦች ክፍል 1 አበቃን። በክፍል 2 እንመለስበታለን። የተወደዳችሁ የተስቢህ ካፌ ቤተሰቦቻችን ኹለፋኡ ራሺዲንን በተመለከተ ክፍል 1 ላይ ያሰናዳነው ሰናዶ ይህን ይመስል ነበረ። ከዝግጅቱ ቁም ነገር አግኝታችኋል ብለን እናስባለን። እንዲሁም ከወደዳችሁት ላይክ ማድረግ አትርሱ። ለጓደኞቻችሁም ሼር አድርጎልን፣ እንዲሁም ደግሞ ሐሳብ አስተያየት፣ የሚሻሻል ነገር ካለም እንዲሁ ከታች ባለው የኮሜንት መጻፊያ ላይ ጠቁሙን። ደስ ብሎን እንቀበላችኋለን። የተወደዳችሁ የተስቢህ ካፌ ቤተሰቦች በሚቀጥለው ደግሞ በክፍል 2 እንገናኛለን። እስከዛው ድረስ ያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።